ብሩኬ የሁለት ሰው ህይወት አበላሽ። አንደኛ ሃይማኖት፣ ሁለተኛ ደግሞ የሊንዳ ህይወት። ሊንዳ ፎንቃ ገባላታሉ እናንተ ከብሩክቱ ባለጌ። ለማንኛውም እንዴት ናቸው የኔ ማሮች የኔ ወዶች? ትናንትና የጠፋሁት ኔትወርክ ስለጠፋብኝ ነበረ ቪዲዮ ሰርቼ፣ ነገር ግን አልወርዳ ላይ ማለት ነው ፖስት አላደረኩትም። እንግዲህ በትናንት ነው ቪዲዮ ላይ ነው ዛሬ አስተያየት የምሰጠው። በመጀመሪያ ደረጃ ሊንዳ መሰደብ የለባትም። ምክንያቱም እዚህ ነገር ውስጥ እንድትገባ ያደረጋት ብሩክ እራሱ ነው ማለት ነው። ሲቀጥል ሀይሚ ከቅዱስ ጋር የሆነችበት ምክንያት ስላየችና ሊንዳ ስለነገረቻት ነው። ከዛ በመቀጠል ደግሞ ብሩክና ሊንዳ ተመካክረው ምናልባት ሶሻል ሚዲያ ላይ ሰዎች እየሰደቧቸው ስለሆነ ብሩክ ሀይሚን እንደ ገፋት እያስመሰሉ ስለሆነ ብዙ ሰዎች አስተያየት እየሰጡ ያሉት ይህን ነገር ለማጥፋት ብሩኬ ሀይሚን በዚህ መንገድ ከሊንዳ ጋር ፍቅር እንዳለው ሊያሳውቃት ሊሆን ይችላል። ምክንያቱም ብሩኬ ምን አስበ ነው? ቆይ እንዴ ጉድ እኮ ነው። እንኳን አቅፋት እንደዚህ ፈግፍጋት ጨምቀህ እኮ ነው ያሰጣት። ጨምቅ እኮ ነው እያረጋት የነበረ ሀይሚን ለማናደድ የሚሆን ምንም ይሁን አላቅም። ልጅቷ ታዲያ እንደዛ አስታረጋት ሌላ ዓለም ውስጥ ላትገባ ነው እንዲ አንተን የመሰለ ይሸበላ እንደዚህ ቅፍ እያረክ ደረቷ ላይ እየለጠፍካት እየሳምካት። ኧረ ጉድ ነው እናንተ። እንደዚህ አድርገ መቼም ፍቅር አይዛትም ብለህ አጠራጠረም። ስለዚህ ስህተቱ የብሩክ ነው የሊንዳ አይደለም። ሲቀጥል ደግሞ ሀይሚ ይሄን ነገር ማወቋ ጥሩ ነው። ሌላ ግን ከብሩኬ በጣም ያዘንኩበት ነገር ልንገራችሁ። ሊንዳ እንግዲህ እንደምታፈቅርህ ነግራኝ ነበረ፣ ሰምቼ ነበር አለች ሀይሚ። ከዛ ብሩክ ደግሞ ለሊንዳ ምን እንዳልታውቂያለሽ? ለምን ነገርሻት? መናገር ለምን አስፈለገ? ተው ባክህ ተው ሌሻኒ ለምን በውስጥ ልትቆሰቁሱት ነበር እንዴ? በውስጥ ልትቆሰቁሱት አስባችሁ ነበር እንዴ? መናገሯ ምንድነው ስህተቱ? እንደው መናገሯ ለሀይሚ ጥሩ ነው። ሀይሚ ያው እንግዲህ ሳትፈልግ ከቅዱስ ጋር እንደሆነች እሱን ለመርሳት ፈልጋ እንደሆነ ቅዱስ ጋር እንደሆነች ተናግራለች። ሀይሚዬ ደግሞ እንደዚህ አትበይ ማሬ፣ ምክንያቱም ቅዱስ ይከፋዋል። በከፋሽ ጊዜ ካጠገብሽ የነበረው ቅዱስ ነው አይደለ? እሱን የሚነካ ቃላት አትናገሪ ማለት ነው። ሳትፈልጊ አብረሹ ብትሆኝም ለጊዜው አብረሽ ነበረ። ሲከፋሽ ስታዝኒ አፍቅረሹ እንዳልሆነ የታወቀ ነው። እና እንግዲህ ብሩክ ራስህን ጉድጓድ ውስጥ ስላስገባ እንግዲህ እንደምንም ብለህ አውጣ። ብዙዎቻችሁ ግን እያላችሁ ያላችሁት ነገር ቢኖር ፍራንክ ነው። እንደዛም ሊሆን ይችላል። አሁንም ጠርጥር ያለው ሀይሚና ሊንዳ ተመካክረው ፍራንክ እያደረጉት ሊሆን ይችላል፣ ብሩክን ማለት ነው። ግን አይመስለኝም። ምክንያቱም ሁሉ ነገር ተፈጥሮ ሀይሚ ተስፋ ቆርጣ ሌላ ሰው ጋር ሆና ምናምን እንደዚህ ፍራንክ አይመስለኝም። እንግዲህ ከሆነ ምሰየው በጣም ደስ ይላል። ካልሆነ ግን በጣም ከባድ ነገር ነው። ብሩኬ ከባዱ ጥንቅጥ ውስጥ ነው የገባው ማለት ነው። ሳያስበው እንግዲህ ሌላ ሰው ሊጎዳበት ነው። ከዚህ በኋላ ምንድን ነው ሊያደርግ የሚችለው? ሊንዳ ሙጭጭ ካለች እንዴት ነው ሊንዳን እንደዚህ ጎርቷት በራሱ እጅ ፍቅር ውስጥ አስገብቷት ጥሏት መድ አይችልም። ሀይሚ ጋም ደግሞ ሊሆን ቢል ሀይሚ ይህን ነገር እያየች ዝም ብላ ከብሩክ ጋር ትሆንም። ሀይሚ ሊንዳን ሂጅ ብላ የዚህን ያክል ራሱ ወዳድ ሴት አይደለችም። ሲቀጥል ደግሞ ብሩክ አሁንም ቢሆን ከቅዱስ ጋር ያለው ነገር ከተመቻት እሷ ከፈለገችው ይመቻት ነው ያልከው አይደለ? አዎ ይመቻት። እንግዲህ አንተ እንድትሄድ እየፈቀድክላት ነው። እንደ ፍቅረኛ አይደለም ከዚህም በኋላ ሊያያት የፈለገው ማለት ነው። እንደ ትናንት ነው አወራሩ። ብሩክ ለሀይሚ የፍቅር ጥያቄ ምናምን ማቅረብ እየፈለገ አይመስለኝም። ዝም ብሎ እንደባለፈው የኔ ቆንጆ እናቴ እህቴ ቅብጥርሴ እያለ መቀጠል የፈለገ ይመስለኛል። ሀይሚ ደግሞ እንደዚህ ሆኖ እንድትቀጥል አትፈልግም። ማንም እየመጣፉ እንዲከፍትባት ስለማትፈልግ ክሊር የሆነ ግንኙነት እንዲኖራቸው ነው የምትፈልገው። ከሊንዳ ጋርም ከሆነ እንግዲህ ከሷ ጋር ሆና ልክ እንደ ጓደኛሞች ሆነው እንዲሰሩ። ግን ሀይሚ በጣም ነው ያዘነችው የተከዘችው ማለት ነው። ገብቷችኋል? ይህን ስለማቀ ነው ከቅዱስ ጋር የሆንኩት ነው እያለች አለችው። ለዚህ ሁሉ ነገር ተጠያቂ ብሩክ ነው፣ ምንም ጥያቄ የለውም። ሀይሚ ምንም ያጣፋችው ነገር የለም። ሊንዳን ብትሆን አትስደቧት። ምክንያቱም ማናችሁም እንዲህ መሆናችን አይቀርም። ሴት እስከሆነን ድረስ የሰው ባል ነው አትበሉ። ተጣልተዋለኝ አብረሽ ይሁን ብሏታል። ብዙ ጊዜ አብረው እያሳለፉ ነው። ጧትም ማታም እንደፈለገች እያቀፋት ደረቷ ላይ እየለጠፋት እጇን ሞጭጮ ይዞ እንዴ ምን ሆናችኋል? እንደዚህ ብሎ ፎንቃ ላይ ይገባላት ነው እንዴ? ብሩክን የመሰለ ሽብላ ምን ሆናችኋል? አይፈረድባትም። በሌንዳ አትፍረዱባት። ትናቅ ቅዱስን ከህይወታቸው ውጣ
ከህይወታቸው ውጣ ስትሉ ነበር። አሁን ግን ሊንዳን ምንም አላላችኋትም። በእርግጥ ግን አንዳንድ ሰዎች አስተያየት ስላየው ነው ሊንዳ ከህይወታቸው ውጭ እንዴት ነው ገብታ እንዴት ትውጣ እንዴ? ራሳቸው አስገብተው እንዴት ነው ልትወጣ የምትችለው? እች ልጅ ጋይዝ እንዴ ራሱ ብሩክ እኮ ነው የተሳሳተው። እዚህ ጋር እኮ ትልቅ ስህተት የሰራው ብሩክ ነው። ገባችሁ? አብሯት የማይቀጥል ከሆነ እንደዚህ በሰው ስሜት ላይ መጫወት የለበትም። ሊንዳ ደግሞ ከዛ በፊትም ነበረን እያለች ነው። እኔ ምን አውቃለሁ እንግዲህ ልጅቷ እንደምትለው ከሆነ ከዛ በፊት እንደሚተዋወቁ እንደ ፍቅረኛሞች እንደሆኑ እንጂ ለስራ እንዳልሆነ ነው እየተናገረች ያለችው። ስለዚህ ብሩክ አሁን ላይ የሁለት ሰው ህይወት ነው ያበላሸ ብዬ ማስበው። አንደኛ ሀይሚን በቃ ጎርቷታል። አስቀናለሁ ብሎ ሌላ ነገር ውስጥ እንድትገባ አድርጓታል። አሁን ያለችበት ግንኙነት ደግሞ ፈልገው የመጣ አይደለም። በቃ በልህ የሆነ ነገር ነው። ስለዚህ ፈልገው እስካልመጣ ድረስ ለወደፊቱም ደስተኛ ሆና ትቀጥላለች ብዬ አላስብም። እንግዲህ ወደፊት የሚፈጠረው እናያለን። አሁን ላይ ቅዱስ ጥሩ ልጅ ነው። ሶሻል ሚዲያ ላይ እንደምናየው ከሆነ አሪፍ ነው፣ ግን ነገ ሊቀየር ይችላል። ብሩክም እያደር ነው ከባለፈው ከወራት እየተቀያየረ የመጣ አሁን በተለይ በጣም ተቀይሯል ና ቅዱስም መቀየሩ አይቀርም። ሰው እስከሆነ ድረስ ነገ ይቀየራል። ካለመዱት ሰይጣን የለመዱት ሰይጣን ይሻላል የሚባል ነገር አለና የለመዱት ምንም ቢሆን መጥፎም ቢሆን የለመዱት ሰው ይሻላል። እንግዲህ ሀይሚ የኔ ውድ ነገር ፈጣሪ ልብሽን ይጠግንልሽ። ዞሮ ዞሮ አብሮ መቀጠሉ እኮ አይሆንም። ለምን መሰላችሁ? ብሩክ እንደ ፍቅረኛው ካላያት ፍቅሩን ካልገለጸላት ነገም ከነገም ወዲያ ሌሎች ሴቶች መጥተው አፈቅርሃለሁ ይሉታል። የእውነት ፍቅረኛሞች ሆኖ ቢሆን ሊንዳ ይሄን ነገር ባላለች ነበረ። ፍቅረኛሞች አይደሉም ሀይሚና ብሩክ እስከዛሬ ማለት እንዳልሆኑ ነው ብዙ ሰው የሚያውቀው። እነሱ በውስጣቸው የሚያስቡትን ፈጣሪ ነው የሚያውቀው። ግን ሶሻል ሚዲያ ላይ ፍቅረኛሞች ነን ብለው እስካልመጡ ድረስ ይፋ እስካላደረገ ድረስ ብሩኬ በቃ ሌሎች ሴቶች ከብሩክ ጋር በሆኑ ቁጥር አፈቀርን የማለት መብት አላቸው። ፍቅረኛ አለኝ እስካላለ ድረስ ሀይሚም አፋን ሞልታ መከራከር አትችልም። አሁን ሊንዳ አፈቅረዋለሁ ከህይወታችን ውጭ ስትል ለምን የኔ ፍቅረኛ እኮ ነው እንዴት ማለት አትችልም። ምክንያቱም ፍቅረኛዋ እንደሆነ እርግጠኛ የሚያደርጋት ነገር የለም። ሀይሚ አሁን ሊንዳ ስትመጣ ምንም ማድረግ አትችልም፣ መተው ነው ያላት አማራጭ። ምክንያቱም ፍቅረኛ ነው ብላ መከራከር አትችልም። እርግጠኛ የምትሆንበት አንድም ነገር እስከሌለ ድረስ ሀይሚ መከራከር አትችልም እዚህ ጋር ማለት ነው። ሊንዳ አፈቀርኩ ብትልም አሁን ላይ እንግዲህ ብሩክ ይህን ችግር እንዴት ልትወጣው እንደምትችል አላቅም። እንግዲህ ፍራንክ ከሆነ ፈጣሪ ይርዳ፣ ፍራንክ ያድርግልህ። ከሀይሜ ጋር ልትቀጥሉም ላትቀጥሉም ትችላላችሁ። ግን አሁን ሳትፈልጋት እንደ ፍቅረኛ ሳታያት ከሆነ ከባድ ነው። ከማትፈልገው ሰው ጋር ልትቀጥል ነው ማለት ነው። በእርግጥ ሳይፈልጋ ቀርቶ አይሆንም። እኔ ሲመስለኝ እንደውም ተመካክረው ሁሉ ይመስለኛል ሊንዳና ብሩክ ማለት ነው ሀይሚን ለማሳመን። ሀይሚ ሲጀመር ማለት ነው ቆይኔ እንደው ብሩኬን አንድ ነገር ልጠይቀው። ሲጀመር ሀይሚ አሁን ይቅርታ ብላ ነገሮችን ልታስተካከል ባትመጣ ኑሮ እቀጥልበት ነበር አልክ። መቼ ነው እውነቱን ልትነግራት ነበረ? አሁን ሀይሚ ይቅርታ ብላ ስለመጣች እንዳትወቀስ እንዳይሆን ብቻ ሊንዳን ያመጣት። ከሊንዳ ጋር ተመካከራችሁ ስትመጫ አፈቅርሃለሁ በይኝ፣ ከዛ በኋላ እኔ ካንቺ ጋር ሆናለሁ፣ ምክንያቱም እንድትጎጂ አልፈልግም። ሀይሚም ከሌላ ሰው ጋር ሆናለች፣ ከዛኛው ጋር ፍቅሯን እንድታጠነቅር አፈቅርሃለሁ በይና ይፋ እናደርገው ብሎ ሊሆን ይችላል። ሰውን እንዳታምኑ ጋይስ፣ ሰውን አትመኑና መቼ ነበር ይፋ ልታደርገው የነበር ብሩክ ማለት ነው? ቀጥልበት ነበረ። አንቺ እንዲሁ ብትቀጥይ እኔ መቀጥል ነበር ብለሃል። እስከ መቼ ነበር ልትቀጥል የነበረው? ሀይሚ ይሄን ነገር ባትነግር እኮ ነገሮችን አታስተካክልም ነበረ። ገባ? ሀይሚ ናት ልታስተካክል የመጣችው። እሷ ስላለች ብቻ ነው አሁን ነገሮችን ለማስረዳት እየሞከርክ ያለው። መጀመሪያ ግን ፍላጎት የለም ነበረ ብሩክ ማለት ነው። ስለዚህ ሊንዳ እዚህ ነገር ውስጥ ብትገባኔ አልፈርድባትም። ማቀፍ አብዝቷል፣ መፈግፈግ አበዛ። ልብሷ እኮ ሊቀደድ ምንም አልቀረው፣ ጭምቅ አርጉን እንደ ጨርቅ ሊያሰጣት የነበርና ቡራዬ እንግዲህ በራሴ ጊዜ ከባድ ስህተት ነው የሰራው፣ ከባድ ወጥመድ ውስጥ ነው የገባው። እንግዲህ ከሊንዳ ጋር ያጣፍጥላችሁ። ምክንያቱም እንደዚህ የተነካካ ነገር ምንም አይሰራልሽም ሀይሚዬ ማለት ነው። ከዛም ያም ሴት መጥቶ እንደዚህ የሚለው ወንድ መጨረሻው የሩታ ነገር ነው የሚሆንብሽና በቃ እንደዛ አይነት ነገር ላይ መውጣት ይሻላታል ብዬ ነው ማስበው ሀይሚ ማለት ነው። አሁን ላይ እንዴ ማንም እየመጣ ፈቀርኩሽ፣ እሱም ፍቅሩን የሚገልጽላት አይነት ሰው አይደለም። ዝም ብሎ ስራ ነው መስራት የሚፈልገው ይመስለኛል። ስለዚህ
በቃ እንደ ጓደኞች ሆነው ይስሩ። ከዛ ውጭ ግን እንደ ፍቅር ማንም እየመጣ ፈቀርኩ ሲል እሷ ሁሌ ልቧ መሰባበር የለበትም። ገብቷችኋል? እሷን ለማብሸቅ ከሴት ጋር በመጣ ቁጥር እሷ ማዘን የለባትም እንዴ። ቁርጥ ያለ ነገር አብሯችሁ የሚቀጥል ከሆነ በቃ እስከ መቼ መስዋዕት የሚከፍል ግልጽ የሆነ ነገር እንዲሆንላት ትፈልጋለች እንጂ ሁሌ ማንም እየመጣ አፉን እየከፈተባት ልቧ እየተሰበረ መሄድ የለባትም ብዬ ነው ማስበው። እንግዲህ ዛሬ አዲስ ቪዲዮ ይኖራል በኋላ። እስከዛው ድረስ ደግሞ ባይ ባይ። ምናልባት እንግዲህ